እስቲ መጽሐፍ ቅዱሱን አውጡና ትንቢተ ኢሳይያስ 40:27 ጀምሮ ያለውን አነብና ቀጣዩን ክፍል አብረን እናያለን። ጌታ የተባረከ ይሁን። በኢየሱስ ስም አነባለሁ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርድም ከአምላኬ አልፋለች ለምን ትላለህ? ለምንስ እንድትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። ይሮጣሉ፣ አይታክቱ፣ ይሄዳሉ፣ አይደክሙ። ይሄን ዛሬ አራተኛ ይሁድ ነው ከጀመርን። እግዚአብሔር አማኞችን ከንስር ጋር እንደመሰለና ንስር ደግሞ ልዩ ስጦታ እግዚአብሔር እንደቸረው ከመጀመሪያ ቀን ጀምሮ ስንማር ነበር። ንስር የአእዋፋት ንጉሥ ይባላል። ብዙ አገሮች ንስርን በአርማቸው ይጠቀማሉ። ንስር የኃይል የጥንካሬ ምሳሌ ነው፣ የከፍታ ምሳሌ ነው እና እግዚአብሔር ለንስር ከቸራቸው ተስጦዎች አንደኛው ኃይሉን ያድሳል። ንስር በእድሜው አጋማሽ ላይ ብዙ ውጣ ውረድ እንደሚገጥመው ሰምተናል። ያነ ደከመ ሲባል ይሸሸግና ለ5 ወር ኃይሉን አድሶ እንደገና ይወጣል። ሁለተኛው እግዚአብሔር ለንስር የሰጠው ከፍታ ነው። ንስር የሚበራው ከፍታ ላይ ነው። ጌታ ይባረክ። ሁሌ ከፍታ ላይ ከከፍታ አይወርድ። አማኝም በሁኔታዎች ከፍታውን አይለቅም። በዚህ በዓለም ነገር በቁሳቁስ በሚመጣው ወጀብ ነፋስ አማኝ ከፍታውን አይለቅም። ሁሌ አማኝ በከፍታ ላይ ይኖራል። ሶስተኛው ለንስር የተሰጠው ጥበብ ኢየሱስ ጌታ ነው። ኃይለኛ ጥበብ ጌታ ሰጥቶታል። ንስር አንድን ታዳኝ አድኖ ሲመለስ ቁራዎች ይከቡታል። ቁራ ሁሌ ለራሱ አድኖ አይበላም፣ ሌላው ባደን ጦርነት ይፈጥራል። ንስር ደግሞ ለቁራዎች ስፍራ አይሰጥም። አድኖ ሲመለስ የያዘውን ለማስጣል ቁራዎች ዙሪያውን ይከባሉ፣ በላዩ ላይ ይቀመጣሉ፣ ይናከሳሉ፣ ይቧጭራሉ፣ ይጮሃሉ፣ ያውካሉ። ንስር ግን የያዘውን እንደያዘ ከፍታ ይጨምራል። ንስር ግብግብ አይፈጥርም ከቁራ ጋር። ንስር የያዘውን እንደያዘ አይጥልም። እየተናከሱ ከፍታ ይጨምራል። አሁንም ከፍታ ይጨምራል። ከፍታ እየጨመረ ሲሄድ ቁራዎች መተንፈስ በማይችሉበት ክልል ላይ ሲወጣ ቁራዎች ራሳቸው መውረድ ይጀምራሉ። እውነተኛ አማኝ ከማንም ጋር ግብግብ አይፈጥርም። የይስሐቅን ሕይወት ተመልከቱ። ከይስሐቅ ጋር የጌራራ ሰዎች ውሃው የኛ ነው ስሉ ተከራከሩ። ይስሐቅ በመንፈስ አለፈ፣ ትቶ ሌላ ቆፈረ። አሁንም ምንጭ ይወጣል። አሁንም ይከራከራሉ፣ ይተዋል፣ አይጣላም፣ አይከራከርም። አሁንም ሌላ ይቆፍራል፣ አሁንም ምንጭ ይፈልቃል። አማኝ መስመሩ የተገናኘው ከሰማይ ጋር ነው። ያንተ ጉዳይ ከምድር ጋር ስላይደለ ከማንም ጋር አትጣላ። ጥላ ይልፍ በል። እግዚአብሔር ያለፈ ክብር ያዘጋጃል። አንድ ሰው ያለፈ ክብር አለ በሉ። እኔ አላውቅም። ለአንድ ሰው ከሰማይ መጣ መልእክት ነው። ዛሬ ተከራካሪ ቢበዛ፣ ዛሬ ደጆች ዝግ ቢሆኑ አትከራከር፣ እልፍ በል። ሌላ ቆፍር፣ ሌላ ምንጭ ይጠብቅሻል። ምንጭሽ አይደርቅም። አንድ ምንጭ አይደርቅም በሉ። ምንጭ ይደርቃል ብለሽ አትፍሪ። ምንጭ ይደርቃል ብለህ አትፍራ። ምንጭ እግዚአብሔር ስለሆነ ባለፍክበት ሁሉ ይስሉ አንተ ይፈልቃል። እስኪያንቹን ከፍ አድርጉና ምንጭ እግዚአብሔር ነው በሉ። ምንጭሽ እግዚአብሔር ስለሆነ አትፍሪ። ሲከራከሩ ግብግብ አትፍጠር። ከፍታ ጨምር። በቅድስና ከፍታ፣ በጸሎት ከፍታ፣ በጽድቅ ከፍታ፣ በዝማሬ ከፍታ፣ እግዚአብሔርን በመምሰል ከፍታ። ከፍታ እየጨመርክ ስትሄድ ቁራዎች ዝቅ ዝቅ ይላሉ። አንተ እዚህ በሰማይ ክፍት ነው። ለአንድ ሰው ዘንድሮ ይከፈታል። የመጣው ኃይል አልቻለም። አሁን ተበትኗል። አሁን ሰማይ ክፍት ነው። ቃል የፈሰሰ ነው። ለአንድ ሰው ያልተጠበቀ ክብር ከእጁ ይገባል። ይነሳል ያልተባለ ይነሳል። ይሄዳል ያልተባለ ይሄዳል። ያልተጠበቀ ሰው ዘንድሮ ቀኙ ከፍ ይላል። አንደ ተከፈተ በሉ። ንስር ጥበበኛ፣ አማኝም ጥበበኛ ነው። ከማንም ጋር በቃ አይከራከር፣ አይጣላ። ከማንም ጋር ሁከት አይፈጥርም። እየተገፋ ከፍታ ይጨምራል። ታቾቶ ሰዎች ወደቀ ስሉ እሱ በመንፈስ ከፍታ ይጨምራል። ሞኝ ነው ስሉ ከፍታ ይጨምራል። አያውቅም ስሉ ከፍታ ይጨምራል። ሃሌሉያ። ኤሮሳካታ ካሳታ አንድ ሆኖልኛል በሉ። በመንፈስ ዓለም ለአንድ ሰው ተከፍቶለታል።
ሌላው ምንድነው? ንስር ከንስር ጋር ብቻ ይበራል። ኢየሱስ ያድናል። ንስር ከጥምብ አንሳ ጋር አይዞርም። ንስር ከቁራዎች ጋር አይበርም። የንስር መንደሩ ከቁራ ጋር አይደለም። የንስር መንደሩ ከፍታ ነው። ከጥምብ አንሳ ጋር ላፍታ እንኳ ጊዜ አያሳልፍም። ከድንብጥ ከምናምን ከሌሎች ጋር አይሆንለትም። ንስር ከፍታ ነው። ብቻውን ይበራል። ንስር ከተገኘ ንስር ከንስር ጋር ነው። ንስር ከሌለ ደግሞ ብቸኝነት አይፈራም። በሰፈራችሁ ንስር ከሌለ ብቻችሁን ዝም ብላችሁት። ሰፈራችሁ የተከበበው በወረኛ፣ በአመተኛ፣ በፌዘኛ ከሆነ እንደ ንስር አማኝ ብቻውን ይወጣል። አይፈራም። አምላኩን ይዞ እንደ አንበሳ፣ ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ማንም በሚፈራው ክልል ጻድቅ በአምላኩ ታምኖ አይፈራም። አንድ እግዚአብሔር አለኝ ይበሉ። ሃዲያሶ አንቺ እግዚአብሔር አለ። ነገርሽን እግዚአብሔር ይሰራዋል። ፖቶኮሶ መስሏቸዋል እንዲህ ነገርሽ እንደሚቀር መሰላቸው። እግዚአብሔር ዛሬ ይናገራል። ነገርሽ በሰማይ እጅ ይቀየራል። ነገሬ ተቀየረ በሉ። እያወራናት ኤው እንዲሆና ልታፍር ነው አሉ አይደል? አይዞች አያሳፍርሽም። አምላክሽ እግዚአብሔር እንዳወራው ቀኝሽን ይዞ ወደ ከፍታ፣ እጅሽን ይዞ ወደ ከፍታ፣ ቀኝሽን ይዞ ወደ ማዶ። እነሱ እንዳሉት አይሆንም። እነሱ እንዳወሩት አይሆንም። ቁጭ ብለው በቡና ላይ ስጋሽን እንደቦጨሩ አይሆንም። ያንቺ ነገር እየጨመረ ይሄዳል። እስቲ ቀኜ በእግዚአብሔር ተይዟል በሉ። ቤቴ በእግዚአብሔር ተይዟል በይ። አንቺና ያንቺ ነገር አጠቃላይ በእግዚአብሔር ስለተያዛችሁ እነሱ የጠበቁት ከፊት ውርደት ነው። ነገር ግን እግዚአብሔር ላንቺ ከፊት ያስቀመጠው ክብር ነው። ስለዚህ ዝም ብለሽ ዘምሪ፣ ዘና ብላችሁ ሂዱ። ብቸኝነት አያስፈራ። የማይታይ አንድ እግዚአብሔር የሚባል ኃይል ካንተ ጋር አለ። ግራ ቀኝ አይተ ልብ አይውደቅ። የማይታይ ቀኝን ያዘ። ለሰው የማይታይ አንዳንዴ ላንተም የማይታይ አንተን ያዘ ብርቱ እጅ። አንዴ ተይዣለሁ በሉ። ባታካሶ መቼም ወርቀሽ ጠላት አያይም። መተብ ተዋርደሽ ጠላትሽ አያይም። ንስር አይፈራም። ብቸኝነት አይፈራም። ከፍ ብሎ ይበራል። እግዚአብሔር የሰጠው ስጦታው ነው። ማንም ከሱ ጋር ባይኖር ንስር ካለ ከንስር ጋር ይሄዳል። ድንብጦች ምናምን ካሉ ከነሱ ከፍ ብሎ ብቻውን ይሄዳል። በአምላኩ ታምኖ በልጅነትሽ ወራት የሰማሽው የእግዚአብሔር ድምፅ እየፈጠነ ነው። በልጅነት ወራት ምድረ በዳ የሰማኸው ማንም ሳይኖር የሰማሽው ያ ድምፅ ከዚህ በኋላ ይፈጥናል። ዋሪዶጋስ አንድ ሰው ወደ ክብር ይፈጥናል። ያንቹ ከፍ አድርጋችሁ ዘመን ደርሷል በሉ። ጊዜ ነው በሉ። ጠላት ቢወድም ባይወድ ጊዜሽ ነው። ቢያስደግሙም ጊዜሽ ነው። ቢራገሙም ጊዜሽ ነው። አይቻልም። ከዚህ በኋላ ዝቅታ አይቻልም። ከዚህ በኋላ ውርደት አይቻልም። ከዚህ በኋላ ሐዘን አይቻልም። የእግዚአብሔር ጊዜ ደርሷል። ደርሷል በሉ። ብዙ ሰዎች እንኳ በመንፈሳዊ ነገር አንገት አጎንብሶ ነው ጠላት። ከዚህ በኋላ ቀና በይ፣ ቀና በል። ሃሌሉያ። ሊመታሽ ያንሰበሰበ ጠላት ከዛሬ ጀምሮ የአባትሽ ጣልቃ ገብቷልና አይመታሽም። ከወጣይበት ከፍታ ሊያወርድ ቁልቁል ደፋ የወጣ መንፈስ ዛሬ ተመታ። ነገር ይህን ሊያመሰቃቅል ይወጣ ወጣ እኮ ተብሎ ወረደ እንዲሉ ጠላት ያሰራው ወጥመድ ዛሬ እግዚአብሔር ሰባበረው። በሕይወትሽ አይሰራም። እግዚአብሔር ያለው ይሰራል። አንዴ አባቴ ያለው በሉ። እሱ ይሰራል በሉ። ሌላው አይሰራም። አንቺ አትፍሪ፣ ደካማ ትመስያለሽ። ብዙ ቃል ተሸክመሻል። ብዙ ኪዳን አለብሽ። ማንም አያውቅም። ከእግዚአብሔር ጋር ተወራርደሻል። አትጥለኝም ብለሻል። አያለው ብለሻል። ያ ጌታ ዛሬ ተነሳ። አንድ ሰው ዘንድሮ ይነሳል። አንድ ሰው ሳይጠበቅ ከፍታ ይቆጣጠራል። ከፍታ የኔ ነው በሉ። አልወርድም በሉ። አንተ ምን አይነት የወረደ ሰው አለ? እግዚአብሔር አሁን እያወጣው ነው። ላትወርድ ትወጣለህ። ከዚህ በኋላ አምላክ እግዚአብሔር ቀኝን ይይዛል። አያልፍም። ያሉትን ምዕራፍ እግዚአብሔር ያሳልፋል። ማለፍ የግድ ነው በሉ። እግዚአብሔር ብሎኛል በሉ። ተናግሮኛል በሉ።
አትፍሪ። መጀመሪያሽ በሱ ነው፣ መጨረሻሽም በሱ ነው። ማንም ጣልቃ አይገባም። አንድ ሰው በእምነት በኔ ጉዳይ ይበል። ማንም ጣልቃ አይገባም። ባንቺ ጉዳይ እግዚአብሔር ጣልቃ ገብቷል። በቤትሽ ጉዳይ ጣልቃ ገብቷል። በልጆችሽ ጉዳይ ጣልቃ ገብቷል። በጤናሽ ጉዳይ ጣልቃ ገብቷል። በስራሽ ጉዳይ ጣልቃ ገብቷል። በራእይ ጉዳይ ጣልቃ ገብቷል። ከቶኮሶኮተው ከቅርብ ጊዜ በኋላ የአንድ ሰው ነገር በሰማይ ተሰርቶ ተውቦ ከእጁ ይገባል። አንተ ይችላል በሉ። አንድ የሚያምን ሰው የኔ ነገር በሉ በእጁ ነው በሉ። ታዲያ በእግዚአብሔር እጅ የተያዘ ነገር የት ያመልጣል? እኔ ነግሬሻለሁ፣ መልካም ነገር ከዚህ በኋላ አያመልጥሽም። ጁዳጋስ እስከ ዛሬ አምልጦ ቆይቷል። ከዚህ በኋላ በእግዚአብሔር ቃል አጠምዳለሁ፣ መልካም ነገር አያመልጥሽም። አንድ ሰው የሚያምን ብድግ ብሎ አያመልጠኝም ይበል። ጆኮሶኮቶ ኧረ ታመኑ እንጂ ድገሙና አያመልጠኝም በሉ። እኔ አላውቅም። አንድ ሰው ከቅርብ ጊዜ በኋላ መነጋገሪያ ይሆናል። አያችሁ እሱን ይባላል፣ እሷን አያችኋት ይባላለች። እግዚአብሔር አንድ ሰው ከቅርብ ጊዜ በኋላ እግዚአብሔር በምድሪቱ ላይ መነጋገሪያ ያደርጋል። ከአይምሮሽ በላይ የሆነ የእግዚአብሔር ታምራት ሊሰራ ነው። ያልጠበቅሽው ከፍታ ተዘጋጅቶልሻል። አንቺ የጠበቅሽው ትንሽ ነው፣ ከጠበቅሽው በላይ። በቃ እዚህ ቤት በእምነት ነው የሚሰራው። አሁን እያወራ ያለው የእግዚአብሔር መንፈስ ነው። በእምነት ትቀበያለሽ፣ ያልጠበቅሽውን ከፍታ ትወርሻለሽ። ኢየሱስ ያድናል። ንስር አራተኛ ብቻውን። ንስር ካለ ከንስር ጋር፣ አማኝ ከአማኝ ጋር፣ ልብ ከማያወርድ አማኝ ጋር፣ ተስፋ ከማያስቆርጥ በማይቻል ሁኔታ ውስጥ እናልፋለን ከሚል ሰው ጋር፣ ዝግ በር የታየው ይከፈታል ከምን አማኝ ጋር፣ አማኝ ከአማኝ ጋር ይጓዛል። አንዳንዱ እኮ አማኝ ሆኖ አንቺን ያወርዳል፣ አንቺ እኮ አይቻልም ይላል። እንደዛ ካለ ሰው ጋር አማኝ አይሄድም፣ ፈቀቅ ይላል። ካልሆነ ብቻውን ከአምላኩ መንፈስ ጋር። ዘንድሮ እንደ ንስር አንድ ሰው ያመልጣል። ብቸኝነት አትፍሩ። ከእግዚአብሔር ጋር ኃያል ናችሁ። ከእግዚአብሔር ጋር ብርቱ ናችሁ። ከእግዚአብሔር ጋር አሸናፊ ናችሁ። ኢየሱስ ጌታ ነው። ንስር ከንስር ጋር ይበራል። ሌላው ደግሞ ከንስር ባህሪያት አምስተኛው ምንድነው ካላችሁ፣ ንስር የሞተ ነገር አይበላም። አድኖ ትኩስ ይበላል። ንስር ሞቶ ያደረ ሌላ የገደለ አይበላም። ንስር የሚበላው ራሱ ትኩስ አድኖ። ኢየሱስ ያድናል። አማኝም እንደ ንስር ነው። አማኝ የገማ ያደረ የሸተተ ነገር አይበላም። መንፈሳዊ ንግግር ነው። ስንፍና ነገር ወደ ውስጡ አያስገባም። ትኩስ ከእግዚአብሔር ቃል እየቆፈረ አማኝ ሁሌ ቃሉን ይቆፍራል። ከቃሉ ትኩስ አዲስ መገለጥ፣ ቃሉን ያሰላስላል፣ ቃሉን ያነባል። ሌላውን ሐሜት ነገር አያስገባም። ስንፍና ነገር አያስገባም። የሚበላው ትኩስ ነገር ነው፣ ማያረክስ ነገር። አማኝን የሚያረክሰው ወሬ፣ ሐሜት፣ ማይሆኑ ስጋ ስራዎች አማኝን ያረክሳል። አማኝ ስለዚህ ለየት ብሎ ይሄዳል። ትኩስ ይበላል። ሌላው ደግሞ ንስሩን ልዩ የሚያደርገው እይታው ነው። ንስር እዚህ ሆኖ 5 ኪሎ ሜትር ላይ ያለውን ጠላትና ወዳጅ ለይቶ ያያል። ማዶ አሻግሮ ያያል። አማኞችም እይታቸው እንደ ንስር ነው። ምድር ላይ ሆኖ ሰማይ ያያል። አማኝ በምድራዊ ነገር አይሸወድም። አይኑን በምድራዊ ነገር ላይ አይጥልም። አማኝ አሻግሮ ሰማይ ይመለከታል። እውነተኛ አማኝ፣ ኢየሱስ የተገለጠለት አማኝ አሻግሮ የሚያየው የሰማዩን ነው። እዚህ ያለውን ችግር፣ እዚህ ያለውን ፈተና፣ እዚህ ያለውን ኮረኮንች በዛ አማኝ ምንም ልቡን አይጥልም። አሻግሮ አንድ ሰው አሻግሮ የሚያይ ዘንድሮ ይነሳል። ኢየሱስ ያድናል። ሌላው ደግሞ ንስርን ልዩ የሚያደርገው ንስር አንድ የሚያድነውን ታዳኝ አንድ ከሩቅ ካየ ትኩረቱን ሙሉ በሙሉ በዛ ላይ ያደርጋል። ትኩረቱን የሚስቡ ነገሮች ከግራው አሉ፣ ከቀኝ አሉ፣ ብቅ የሚሉ አሉ። እነዛን ፈጽሞ አያይም። ፈጽሞ ጆሮ ለነዛ አይሰጥም። ንስር አንዴ ለማደን ባየው ነገር ላይ አጠቃላይ ትኩረቱን ያደርግና በፍጥነት ወደዛ ይቀጥላል። ምንም ሌላ ከግራ ሌላ ብቅ ብል እዛ ላይ ምንም ለዚህም ጆሮ አይሰጥም፣ ለዚህም ጆሮ አይሰጥም፣ ለሚንጫጫም ጆሮ አይሰጥም። ቀጥ ብሎ ባየው ነገር ላይ። አማኝ ደግሞ ከንስር ጋር በዛ አንድ የሆነው ምንድነው? አንድ ጠንካራ አማኝ ትኩረቱ አጠቃላይ በኢየሱስ ላይ ነው። አንድ አማኝ ከጎን ያለውን ብልጭልጭ አያይም፣ ከግራ ያለውን ቅራቅንቦ አያይም። አማኝ እይታው ትኩረቱ ሙሉ በሙሉ በኢየሱስ ላይ። ትኩረቱን በኢየሱስ ላይ ያረገ አማኝ በየትኛውም ነገር
አይሸወድም። ምንም አያስቆመው። ሰው በማያልፍበት ያልፋል። አማኝ ትኩረቱን በኢየሱስ ላይ ካረገ ሰው በማይሄድበት ነው የሚሄደው። እንዴት ይሄዳል እያሉ ይሄዳል። ጴጥሮስ አንደ ትዝ ይላችኋል፣ በውሃው ላይ ኢየሱስ እየተራመደ መጣና ምታት መሰላቸው፣ ጮሁ። ከዛ ኢየሱስ እንዲህ አለ፣ አይዟችሁ አትፍሩ እኔ ነኝ አላቸው። ከዛ ጴጥሮስ አየና ኢየሱስ ሆይ አንተ ነህ አለ። አዎ እኔ ነኝ። አንተ ኮንክ እንዳንተ በውሃው ላይ ወደ አንተ እንዲመጣ ይዘዘኝ አለው። ከዛ ና አለው እምነቱን አይቶ። ከዛ በውሃው ላይ ዘሎ ሲወርድ ውሃው እንደ አስፋልት ሆነ። መራመድ ጀመረ ውሃው ላይ ኢየሱስን ሊደርስ። ትኩረቱን በማን ላይ ነው ያደረገው? በኢየሱስ ላይ። አንድ ሰው ትኩረቱን በኢየሱስ ላይ ካረገ ሰው በማይሻገርበት ይሻገራል። ውሃ ላይ ሰው እንዴት ይራመዳል? ሌሎች እነ ሐዋርያው ዮሐንስ ሌሎች ያያሉ። ጴጥሮስ በውሃ ላይ ይሄዳል። አይኖቹን በማን ላይ ተክሏል? በኢየሱስ ላይ። አይኖችሽን በኢየሱስ ላይ ተክለሽ ዘንድሮ አልፈሽ ትሄጃለሽ። ሟርታቸው ባንቺ ላይ አይሰራም። ንግርታቸው አይሰራም። አድማቸው አይሰራም። ትኩረትሽን በኢየሱስ ላይ፣ ሙሉ በሙሉ እይታሽን በኢየሱስ ላይ። ከዛ ጴጥሮስ ይሄዳል በውሃ ላይ። አንድ የሚያምን ሰው ይቻላል በለው። አትፍሪ። ከግራ ከቀኝ እኮ ነፋሱ አለ፣ ወጀቡ አለ፣ ማዕበሉ አለ። ያን ሁሉ ጴጥሮስ ተወት አድርገና ትኩረቱን በኢየሱስ ላይ። ብዙ ዙሪያሽን የሚያዋክቡ ድምፅ የሚያሰሙ ነገሮች አሉ፣ እነሱን አትስሚ። አሁን ትኩረትሽን ሙሉ በሙሉ በኢየሱስ ላይ። ከዛ በኋላ እያዩ ተሻግረሽ ትወጫለሽ። ይቆማለች እያሉ አትሄድም እያሉ አይሄድም እያሉ ይቆማል እያሉ፣ አንተ ግን ትኩረትን በኢየሱስ ላይ፣ እምነትን በኢየሱስ ላይ። ሰው በማያልፍበት እሱ ና ይላል፣ ና አለው ይላል። አንቺም ደግሞ ትኩረት በሱ ላይ። ዘንድሮ አንድ ሰው ተሻግሮ ይወጣል። አንድ ማንም አያስቆመኝ በሉ። ስለዚህ አልፋችሁ ለመሄድ ትኩረታችሁን በኢየሱስ ላይ። ትኩረታችሁን የሚሰርቁ ብዙ ነገሮች አሉ። ትኩረታችሁን የሚሰርቁ ብዙ ነገሮች ዙሪያችሁን ሁሉ ከበዋል። ነገር ግን እናንተ ትኩረታችሁን በኢየሱስ ላይ፣ እኛ ትኩረታችን በኢየሱስ ላይ። ዘንድሮ ትኩረቱን በኢየሱስ ላይ አድርጎ ድል የሚያደርግ ሰው እዚህ ጉባኤ አለ። ሌላው ሳይሰማ፣ ለሌላው ቦታ ጆሮ ሳይሰጥ ኢየሱስን ብቻ በማየት ጴጥሮስ ትኩረቱን ማላረገ። አንድ ደግሞ እንደ ጴጥሮስ ያለ ሐዋርያ አለ። ሐዋርያው ቅዱስ ጳውሎስ ሙሉ በሙሉ ትኩረቱን በኢየሱስ ላይ ያደረገ። ሲከፋው አንዴ እንዲህ አለ፣ በዛ ፈተናው መከራው ሲበዛ እንዲህ አለ፣ ሊገለጥ ካለው ክብር ጋር የአሁኑ ዘመን ስቃይ ቢመዛዘን አለ። አንተ ትኩረትን በኢየሱስ ላይ አድርግ፣ ችግር የለም፣ ከፊት ክብር ይጠብቅሃል። አንድ እውነተኛ አማኝ ትኩረቱን በኢየሱስ ላይ ካረገ የዚህ ዓለም ነገር አይታየው፣ ንፋሱ አይታየውም፣ ወጀቡ አይታየውም። የሚታየው ጌታ ነው። ያ ሰው ደግሞ ወደ ቀኝ ወደ ግራ ሳይል አልፎ ይወጣል። ነፍሴ ሆይ በል፣ ትኩረትሽን በኢየሱስ ላይ አድርጊ። ከዚህ በኋላ ድሉ ያንቺ ነው። አትቆምም፣ አልፈሽ ትሄጃለሽ። አትሞችም፣ ገና ነው። ፍርሃት ያላችሁ በፍርሃት ተከበበ ሰው አለ። አትፍሪ፣ ትኩረትሽን በኢየሱስ ላይ አድርጊ። ነገሩ እንዴት ይሁን ምንም አይሆንም፣ እሱ እንዳለው ይሆናል። አንቺ ግን ትኩረትሽን፣ አንቺ ግን እይታሽን፣ አንቺ ግን እምነትሽን በኢየሱስ ላይ። ዘንድሮ ብዙዎች አንተ በታምራ ስትሻገር ያያሉ። ጴጥሮስ እኮ በውሃ ላይ ሲራመድ ሌሎች ቁጭ ብሎ ያያል። ንፋሱም አለ ወጀቡም አለ፣ ጴጥሮስም ይሄዳል። ዘንድሮ ንፋሱም አለ ወጀቡም አለ፣ አንተ ግን ትሄዳለህ። ዘንድሮ ብዙ ዙሪያሽን ይዞ የሚንጫጩ አሉ። ፍርሃት የሚለቁ ትሞች ያለሽ የሚሉ አትቀጥይም የሚሉ። እኔ መልእክት አለኝ ለአንድ ሰው እያወሩ ተከሰከተከስ። ጠላት ድምፅ ሆኖ አይቀጥልም። እግዚአብሔር ድምፅ ግን ድምፅ ሆኖ ይቀጥላል።